አምላክ እግዚአብሔር አንድ ነው እያለ የሚናገርበት ቦታ ላይ ሄደን ብናየው እንግዲህ ቃላቶቹን ብናያቸው ኢሃድ ነው የሚለው አንድ የሚለው ነጠላ አንድ ሳይሆን የህብረት አንድነትን ነው የሚያመለክተው። መጽሐፍ ቅዱስ እውነተኛው አምላክ አንድ መሆኑን እየደጋገመ ከመናገር አልፎ ሌላ ተደራቢ እንዳይቀጠልበት ብቻውን የሚልን የማሰሪያ ቃል በማያያዝ የማይነቃነቅ አድርጎታል። ነህምያ ምዕራፍ 9 ቁጥር 6 አንተ ብቻ እግዚአብሔር ነህ፣ ሰማዩንና የሰማያት ሰማይን ሰራዊታቸውንም ሁሉ ምድሩና በእርሷ ላይ ያሉትን ሁሉ ባህሮችና በእነርሱ ውስጥ ያለውን ሁሉ ፈጥረሃል፣ ሁሉንም ሕያው አድርገኸዋል፣ የሰማዩም ሰራዊት ላንተ ይሰግዳሉ። ኢዮብ ምዕራፍ 23 ቁጥር 13 እርሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው? በተጨማሪ ማስረጃ እነዚህን ጥቅሶች ይመልከቱ። ዘዳግም ምዕራፍ 32 ቁጥር 39፣ ሁለተኛ ነገሥት ምዕራፍ 19 ቁጥር 19፣ ኢሳይያስ ምዕራፍ 37 ቁጥር 20፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 3፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17፣ ምዕራፍ 6 ቁጥር 15፣ ይሁዳ ቁጥር 4 ቁጥር 25። ምንም እንኳን አንድ ወይም ኢሃድ የሚለው ቃል በቁጥር አንድ ለሆነና በህብረት ወይም በቡድን አንድ ለሆነ ነገር የምንጠቀምበት ቢሆንም እግዚአብሔር አንድ ነው ወደሚለው ስንመጣ ግን የቁጥርን እንጂ የህብረት ወይም ሁለት ሶስቱ ተባብረው አንድነትን አያመለክትም። አንድ የሚለው ላይ ብቻ የሚለው ቃል መጨመሩ አንድ የቁጥር እንጂ የህብረት አለመሆኑን አጉልቶ ያሳያል።